የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። በገላን ጉራ የሚገነባው ኮንዶሚኒየም በፍጥነት እየተገነባ መሆኑ ተገለጸ። የሪል ስቴቶችና የገዢዎችን አለመግባባት የሚፈታ ፊርማ ተፈረመ። በአዲስ አበባ የመኪና ገበያ ዋጋ በጣም ጨምሯል ተባለ። ኢትዮጵያዊቷን እስረኛ ከቻይና ለማዘዋወር የሚያስችል ስምምነት ጸደቀ። በምስራቅ አፍሪካ በርካታ የጦር መሳሪያ ዝውውር ተካሂዷል ተባለ። አሜሪካ ከዓለም ጤና ድርጅት በይፋ ወጣች። እንዲሁም ቭላዲሚር ፑቲን ለዶናልድ ትራምፕ ስለሰጡት የ$1 ቢሊዮን ድጋፍ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በአዲስ አበባ የመኪና ገበያ ዋጋ በጣም ጨምሯል ተባለ። በመዲናዋ አዲስ አበባ ባለፉት 3 ወራት ብቻ በተሽከርካሪዎች ዋጋ ላይ እጅግ አስደንጋጭ የሆነ የዋጋ ጭማሪ መመዝገቡ ተገልጧል። በተለይም የኤሌክትሪክ ተሽከርካሪዎች ገበያ ላይ የታየው ንረት ነጋዴዎችንና ገዢዎችን በእጅጉ አሳስቧል። የዋጋ ጭማሪው በቀጥታ ሲታይ በከተማዋ በስፋት የሚታወቁት የኤሌክትሪክ መኪናዎች የታየባቸው የዋጋ ለውጥ አስደንጋጭ ነው። BYD ሴጉል ከ3 ወር በፊት 2.5 ሚሊዮን ብር የነበረው አሁን 3.4 ሚሊዮን ብር ደርሷል። 900 ሺህ ብር ጭማሪ። ዩዋን አፕ ከ3.6 ሚሊዮን ብር ወደ 4.8 ሚሊዮን ብር ከፍ ብሏል። 1.2 ሚሊዮን ብር ጭማሪ። በአጠቃላይ በዘርፉ ላይ ከግማሽ ሚሊዮን እስከ 1 ሚሊዮን ብር የሚደርስ ጭማሪ ታይቷል። እንደ ዘርፉ ባለሙያዎች ገለጻ ለዚህ ድንገተኛ ንረት ዋና ምክንያቶች የውጭ ምንዛሬ ዶላር ለውጥ፣ በሀገር ውስጥ እየታየ ያለው የምንዛሬ ዋጋ መጨመር፣ የቻይና አዲስ መመሪያ፣ የኤሌክትሪክ ተሽከርካሪዎች ዋነኛ ምንጭ የሆነችው ቻይና በመኪና ኤክስፖርት ላይ ያወጣችው አዲስ ደንብ፣ የአቅርቦት እጥረት በተለይም እንደ ሴጉል እና ኢቱ ያሉ ተፈላጊ መኪኖች በገበያው ላይ በበቂ ሁኔታ ለመገኘታቸው ነው ተብሏል። መንግስት የነዳጅ መኪናዎች ወደ ሀገር እንዳይገቡ መከልከሉን ተከትሎ የነዳጅ መኪና ገበያ ቅዝቃዜ የታየበት ቢሆንም ባሉት መኪኖች ላይ ግን በመቶ ሺዎች የሚቆጠር የዋጋ ጭማሪ ታይቶባቸዋል። በአሁኑ ወቅት ህብረተሰቡ አማራጭ በማጣቱ ወደ ኤሌክትሪክ መኪኖች ፊቱን ቢያዞርም በየጊዜው የሚጨምረው ዋጋ ግን መኪና መግዛትን ለብዙዎች የማይታሰብ እያደረገው ይገኛል። ኢትዮጵያዊቷን እስረኛ ከቻይና ለማዛወር የሚያስችል ስምምነት ጸደቀ። የህዝብ ተወካዮች ምክር ቤት ትላንት ባካሄደው 9ኛ መደበኛ ስብሰባው በቻይና እስር ቤት ለረጅም ጊዜ በሞት ፍርድ ጥላ ስር የምትገኘውን ኢትዮጵያዊቷን ናዝራዊት አበራን ወደ ሀገሯ ለመመለስ መፍትሄ ይሰጣል የተባለለትን የፍርደኞች ማስተላለፍ ስምምነት አዋጅ አጽድቋል። ምክር ቤቱ ይህንን ስምምነት ያጸደቀው ከቻይና በተጨማሪ ከብራዚል ፌዴራላዊ ሪፐብሊክ ጋር የተደረገውን የፍርደኞች ማስተላለፍና ከደቡብ አፍሪካ ጋር የተፈረመውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቶችን ጨምሮ ነው። በውይይቱ ወቅት በተለይም ከቻይና ጋር የተደረገው ስምምነት ለዓመታት በፍርድ ሂደት ላይ የምትገኘውን ናዝራዊት አበራን ጉዳይ በዘላቂነት ለመፍታት ትልቅ የህግ ማዕቀፍ እንደሚሆን ተገልጿል። የሪል ስቴቶችና የገዢዎችን አለመግባባት የሚፈታ ፊርማ ተፈረመ። የኢትዮጵያ ሪል ስቴት አልሚዎች ማህበር በቤት ገዢዎችና በአልሚዎች መካከል የሚፈጠሩ አለመግባባቶችን በግልግል ዳኝነት ለመፍታት የሚያስችል የመግባቢያ ስምምነት ከአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ጋር ተፈራረመ። ስምምነቱ በተለይም የቤት ገዢዎችን መብት ለማስጠበቅና በዘርፉ የሚስተዋሉ ህገወጥ አሰራሮችን ለመክታት ያለመ መሆኑ ተገልጿል። የማህበሩ ፕሬዝዳንት አቶ አለማየሁ ከተማ እንደተናገሩት ከዚህ ቀደም ዘርፉን የሚመራ ጠንካራ የህግ ማዕቀፍ ባለመኖሩ ሪል ስቴት ሴክተሩ ለከፍተኛ ችግር ተዳርጎ ቆይቷል። በዚህ ምክንያት ገዢዎች በአልሚዎች ላይ ያላቸው እምነት ከቀን ወደ ቀን እየቀነሰ መምጣቱንና ይህም በዘርፉ ላይ ከፍተኛ አደጋ መደቀኑን ገልጸዋል። ህገወጥ አልሚዎች የህዝቡን ገንዘብ ይዘው የሚሰወሩበትና ስነ ምግባር የጎደላቸው አካላት ገዢን የሚያንገላቱበት አሰራር ሊቆም ይገባል ያሉት ፕሬዝዳንቱ ማህበሩ የገዢን መብት ማስጠበቅ የሻጭንን መብት ማስጠበቅ ነው ብሎ እንደሚያምን አስረድተዋል። የተፈጠሩ ችግሮችን ለመፍታት አዲሱ የሪል ስቴት አዋጅ ቁጥር 1357/2016 የጸደቀ ቢሆንም የአፈጻጸም መመሪያው በፍትህ ሚኒስቴር በኩል ገና ስላልወጣም ክፍተት ተፈጥሮ ነበር። ችግሩ ጊዜ የሚሰጥ ባለመሆኑ ማህበሩ የግልግል ዳኝነት ህጋዊ ፍቃድ ካለው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ጋር በጋራ ለመስራት መወሰኑን አቶ አለማየሁ ተናግረዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ወይዘሮ ዛህራ መሐመድ በበኩላቸው ምክር ቤቱ የግልግል ዳኝነት አገልግሎትን በህጋዊ ፍቃድ ላለፉት በርካታ ዓመታት ሲሰጥ የቆየ ተቋም መሆኑን ጠቅሰዋል።
ገዢዎች ከገጠማቸው ችግር አኳያ ጉዳዩ አስቸኳይ ምላሽ ይፈልጋል ያሉት ወይዘሮ ዛህራ ተገልጋዮች በፍርድ ቤት የክርክር ሂደት ሳይንገላቱ መፍትሄ እንዲያገኙ ለማስቻል ምክር ቤቱ ጥያቄውን በደስታ መቀበሉን አረጋግጠዋል። ስምምነቱ ያስፈለገው በገዢና በሻጭ መካከል የሚፈጠሩ አለመግባባቶች ወደ መደበኛ ፍርድ ቤት ሄደው የጊዜና የገንዘብ ወጪ ሳይጠየቁ በግልግል ዳኝነት እንዲፈቱ ለማስቻል ነው። የገዢዎችን መብት በማስጠበቅና የሪል ስቴት ዘርፉን ገጽታ በመገንባት ስነ ምግባር የጎደላቸው አልሚዎች ከድርጊታቸው እንዲቆጠቡ ለማድረግ በኢትዮጵያ ጤናማና በሕግ የሚመራ የሪል ስቴት ኢንቨስትመንት እንዲኖር ለማገዝ የጸደቀውን አዋጅና ወደፊት የሚወጣውን ደንብ ወደ ተግባር ለማስገባት እንደ አንድ ስትራቴጂ ለመጠቀም እንደሆነም ተገልጿል። በገላንጉራ የሚገነባው ኮንዶሚኒየም በፍጥነት እየተገነባ መሆኑ ተገለጸ። በአዲሱ የመኖሪያ መንደር በገላንጉራ ሳይት በ2018 በጀት ዓመት በመጀመሪያና ሁለተኛ ዙር የተጀመረው አዳዲስ የጋራ መኖሪያ ቤት ግንባታ የመስክ ምልከታ ተደረገ። በትላንትናው ዕለት የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌና ሌሎች የስራ ኃላፊዎችና አማካሪ ድርጅቱ በተገኙበት የግንባታ አፈጻጸም የመስክ ምልከታ ማካሄዳቸውን የአዲስ አበባ ቤቶች ኮርፖሬሽን አስታውቋል። እንደሚታወቀው በመንግስት አስተባባሪነት በከተማ አስተዳደሩ በያዝነው በጀት ዓመት በ18 ሳይቶች ከተጀመሩ አዳዲስ የጋራ መኖሪያ ቤት ግንባታ ውስጥ ገላንጉራ አንዱ ሳይት ሲሆን በሳይቱ የተጀመረው የጋራ መኖሪያ ቤት ግንባታ በተለወጠ የስራ ባህል፣ በጠንካራ የፕሮጀክት ክትትል አመራር ስርዓት፣ በትብብርና በቅንጅት እየተሰራ እንደሚገኝ በመስክ ምልከታው ተገልጿል። ግንባታው በአዲስ አበባ ቤቶች ልማትና አስተዳደር ቢሮና በቤቶች ልማት ኮርፖሬሽን አስተባባሪነት በሳይቱ በስፋት እየተገነቡ ያሉ አዳዲስ የጋራ መኖሪያ ቤት ህንፃዎች ግንባታቸው ከመቼውም ጊዜ በላይ ምቹ የመኖሪያ መንደር ለመፍጠር ወጪ ቆጣቢ በሆነ መልኩ በአዳዲስ ቴክኖሎጂ በጥራት በተቀመጠለት ጊዜ ለማጠናቀቅ እየተሰራ እንደሚገኝ በመስክ ምልከታው ተጠቅሷል። በምስራቅ አፍሪካ በርካታ የጦር መሳሪያ ዝውውር ተካሂዷል ተባለ። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራትን ስምምነት ከሰረዘች በኋላ የተባበሩት አረብ ኤሚሬትስ ወታደራዊ ቁሳቁሶቿን ከሶማሊያ ወደ ኢትዮጵያ እንዲሁም ወደ ሀገሯ አዛውራለች ተባለ። እንደ ሱዳን የስለላ ምንጭ ገለጻ ደግሞ የሱዳን ፈጥኖ ደራሽ ጦር ከሰርቢያ 6 ተዋጊ አውሮፕላኖችን መግዛቱ ታውቋል። ጅቡቲን ጨምሮ ከሰሞኑ በምስራቅ አፍሪካ ቀጠና በርካታ የጦር መሳሪያ ዝውውር መካሄዱ ነው የተዘገበው። ቭላዲሚር ፑቲን ለዶናልድ ትራምፕ የ$1 ቢሊዮን ድጋፍ አበረከቱ። ፕሬዝዳንት ቭላዲሚር ፑቲን ዶናልድ ትራምፕ ለጋዛ የሰላም ቦርድ $1 ቢሊዮን ከተያዘው የሩሲያ ሀብት ይውሰዱ አሉ። ፕሬዝዳንት ትራምፕ ለጋዛ ኢኒሼቲቭ የቀድሞ የዴሞክራቶቹ አስተዳደር እንዳይንቀሳቀስ ካገደው የሩሲያ ሀብት ገንዘብ እንዲወስዱ ሀሳብ ሰጥተዋል። ለሩሲያ ብሔራዊ ደህንነት ምክር ቤት ፑቲን ሀሳቡን አቅርበዋል። በጋዛ የሽግግር አስተዳደር ወቅት ለሚከወኑ ስራዎች ድጋፍ ፕሬዝዳንት ትራምፕ እያሰባሰቡ ሲሆን ፑቲንም ለዓለም አቀፍ ሰላም አብረን እንቆማለን ብለዋል። ፑቲን የትራምፕን የሰላም ቦርዱን ተቀላቀሉ ጥሪ በበጎ እመለከተዋለሁ ቢሉም ቦርዱን ለመቀላቀል ግን ስትራቴጂካዊ አጋሮቻችን ጋር መምከር አለብን የሚል ሀሳብ ሰጥተዋል። ለመቀላቀል ከመወሰናችን በፊትም ቢሆን ትራምፕ $1 ቢሊዮን ባይደን እንዳይንቀሳቀስ ካደረጉ ሀብታችን ይውሰዱ የሚል ምክር ሀሳብም አቅርበዋል። ሞስኮ ከፍልስጤም ሕዝብ ጋር የተለየ ግንኙነት እንዳላትም አስታውሰዋል። ፑቲን ለግብዣው ትራምፕን ያመሰገኑት ፑቲን ጉዳዩን ለማጤን ግን ክሬምሊን ተጨማሪ ጊዜ ያስፈልገዋል ብለዋል። ፑቲን ከሩሲያ ሀብት ቀንሰው ትራምፕ ለሰላም ቦርዱ ይጠቀሙ ማለታቸው ምናልባትም ሌላ ፖለቲካዊ ግርግር በአሜሪካ ኮንግረስ ውስጥ ሊፈጥር ይችላል ተብሎ ይጠበቃል። አሜሪካ ከዓለም ጤና ድርጅት በይፋ ወጣች። አሜሪካ ከዓለም ጤና ድርጅት አባልነቷ ለማቋረጥ የጀመረችው የ1 ዓመት የጊዜ ገደብ ዛሬ በይፋ ተጠናቆ ከአባልነት መውጣቷ ተነግሯል። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት እንደ አውሮፓውያን አቆጣጠር ጥር 22 2025 በድጋሚ ስልጣን በያዙ ማግስት አሜሪካ ከድርጅቱ እንድትወጣ ትዕዛዝ ፈርመው ነበር። ድርጅቱ የኮቪድ-19 ወረርሽኝ በወቅቱ አልተቆጣጠረም በሚልና በቻይና ተጽዕኖ ስር ነው በሚል የቀረበው ቅሬታ ለውሳኔው ምክንያት ሆኗል። አሜሪካ ለድርጅቱ ትልቅ የገንዘብ ድጋፍ አድራጊ ሀገር ነበረች። አሁን ግን ይህ በቢሊዮን የሚቆጠር ዶላር የሚገመት ድጋፍ ሙሉ በሙሉ ይቆማል። የዓለም ጤና ድርጅት በበኩሉ አሜሪካ ከአባልነት ከመውጣቷ በፊት ያለባትን የ2 ዓመት የአባልነት ክፍያ ወደ $260 ሚሊዮን ገደማ እንድትከፍል እየጠየቀ ይገኛል። የጤና ባለሙያዎች አሜሪካ መውጣቷ ዓለም አቀፍ የጤና ደህንነትና እንደ HIV እና ፖሊዮ ያሉ በሽታዎችን ለመከላከል የሚደረገውን ጥረት አደጋ ላይ ሊጥል ይችላል የሚል ስጋት ገልጿል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።